السلام عليكم ورحمة الله وبركاته. دنا يتكبراتشو وندموچنا اهتوچ بالاچوبت يا الله سلام بنانተ ላይ ይሁን እያልኩኝ አልহামዱሊላህ ረቢል ዓለሚን በጣም ብዙ እህቶቻችን ወንድሞቻችን እየሰለሙ ነው ያሉት። በተለይ ከቅርብ ጊዜ ወዲህ ከሀገር ውስጥም ከውጭ ሀገርም ከፈረንጁም ከምኑም ከአረቡም ከሁሉም እየሰለሙ ነው ያሉት። አልহামዱሊላህ ረቢል ዓለሚን። ከዚያ ቀጥሎ ደግሞ ቴክኖሎጂን እናመሰግናለን። ስህተት የሆኑ ነገሮችን ለማጋለጥ በሩን ስለከፈተ ሚዲያው ተከፍቶ ከፕሮፓጋንዳ ይልቅ በማስረጃ ሰው ፊት ለፊት ቁጭ ብሎ ማውራት የሚችልበትን ሁኔታ ስለፈጠረልን ማለት ነው። ከዚያ ባሻገር ማለት የምፈልገው ነገር እስልምናን ከሚቀበሉ ወንድም እህቶቻችን ብዙዎቹ እስልምናን አምነውበት ወደውት የሚቀበሉ ሲሆኑ በእስልምና ላይ ጽናት አላህ Subhanahu Wa Ta'ala እንዲሰጣቸው ዱዓ እናደርግላቸዋለን። ለራሳችንም አላህ ኻቲማችንን ያሳምርልን። ሁለተኛ ፓርት ደግሞ አለ። ሁለተኛው ግለሰብ ደግሞ እስልምና ምኑንም ሳይረዱ ትምህርቱን ሳያውቁ ምንነቱን ሳያውቁ ዝም ብለው በሆነ አጋጣሚ ብቻ ተነስተው እንትን የሚሉ አሉ። እነሱንም የምለው ምንድነው በደንብ አድርገው ማጥናት ማንበብ መማር አለባቸው። ሶስተኛ ፓርት ደግሞ አለ። ሶስተኛ ፓርቲ ደግሞ ይሄ ሶስተኛው ክፍሎች ደግሞ ጭፍሮች በጣም የሚገርም ሐሳብ ያላቸው ናቸው። ربنا سبحانه وتعالى بتكبروا قالوا سورة آل عمران 72ኛው آية ላይ ሲናገር ምንድነው ያለው? وقال طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا وجه النهار واكفروا آخره لعلهم يرجعون ከመጽሐፍ ባለቤቶች እኮ የሆኑ አንዶች ጭፍሮች አሉ አለ። እነኚህ ጭፍሮች ምን ይላሉ? آمنوا بالذي أنزل على الذين آمنوا እነዚያ ያመኑ ሰዎች ላይ የተወረደውን ቁርአን እመኑበት ይላል። ወጀህ النهار ወደ ጠዋት አካባቢ ወይ ደግሞ ወደ ቀኑ መጀመሪያ፣ ወክፍሩ አኺረሁ ወደ ማታ አካባቢ ወይ ደግሞ ወደ ከሰዓት አካባቢ ደግሞ ካዱት ይላሉ። ቁርአንን አምናል ብላችሁ ካዱ። ለምን ሲባል لعلهم يرجعون እንደው ከነሱ መሃል ሰዎች እንዲመለሱ ይከጀላልና ሌላ ሰው እንዲመለስ ከናንተ ጋር በሚል ማስረጃ ማቅረብ ሲያቅት ይሄንን ሜትድ መጠቀም እንዳለ አላህ Subhanahu Wa Ta'ala በተከበረው ቃሉ ነግሮናል። ስለዚህ በደንብ አድርገን አስረግጠን ለወንድም እህቶቻችንም የምንናገረው ለሌላ እምነት ተከታዩም የምንናገረው እስልምና በሞራል ሳይሆን በማስረጃ ነው የሚያምነውም የሚታመነውም ማለት ነው። በማስረጃ የሆነ ችግርን ያገኘ ሰው ያንን ችግር እሽካልያውን እንዲህ አይነት ችግር አጋጥሞኛልና ይፈታልኝ ብሎ የመጠየቅ ሙሉ መብት አለው። ከዚያ ውጭ ግን ፕሮፓጋንዳን እነዛለሁ የሚል ከሆነ ሰሚ ጆሮ አያገኝም። ምክንያቱም ዘመኑ የቴክኖሎጂ ዘመን ነው፣ የስልጣኔ ዘመን ስለሆነ አትጨናነቁ ለማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።